ጤና ይስጥልን ውድ ቤተሰቦቻችን እንኳን ለ1447ኛው የኢድ አል ፈጥር በዓል በሰላም አደረሱ። ቃል ስፖርት ዩቲዩብ ቻናላችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናልን ለምትከታተሉ ውድ የእስልምና እምነት ተከታይ ቤተሰቦቻችን በሙሉ በዓሉ የሰላም፣ የጤና፣ የደስታ የምትመኙት ሁሉ የሚሳካበት ከውዶቻችሁ ጋር ውድ በዓል የምታከብሩበት እንዲሆንላችሁ ተመኝተናል። በዩቲዩብ ገጻችንም ሀሳብ አስተያየታችሁን፣ መልካም ምኞቶቻችሁንም ለወዳጅ ዘመዶቻችሁ ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን ስፖርታዊ ጥንቅሮችን እያጋራናችሁ እንቆያለን። በድጋሜ መልካም በዓል ይሁንላችሁ። በመረጃ ሰዓታችን እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን በርከት ያሉ ስፖርታዊ ጥንቅሮችን ስናጋራችሁ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ በሚደረጉ ጨዋታዎች ላይም ቅድመ ግምታችሁን እያጋራችሁን ቆይታ ልታደርጉ ትችላላችሁ። በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤትና የአህጉራችንን እንዲሁም ወቅታዊ መረጃዎችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ተፋላሚዎችን ካወቀን በኋላ በኤሮፕ ሊግ እና በኮንፈረንስ ሊግም እንደዚሁ ተሳታፊዎች ተለይተዋል። የአውሮፓ ሻምፒዮንስ ሊግ ችግር ያለው ፕሪሚየር ሊጉ በሶስቱም ተወካዮቹ በኤሮፕ ሊግ እና በኮንፈረንስ ሊግ ግን ቀንቶታል። በየስቴዲየሞቹ በየጨዋታዎቹ የነበሩ ለየት ያሉ ሁነቶችን በተለይም በሶስቱም የፕሪሚየር ሊግ ክለቦች ለእናንተ ውድ አድማጮቻችን መረጃዎችን በስፋት ይዘናል። የአውሮፓ ሻምፒዮንስ ሊግ የሳምንቱም ጨዋታዎች አነጋጋሪነት እንደቀጠለ ነው። ተጨማሪ መረጃዎችን ይዘንበታል። በአውሮፓ ትልቅ ክለቦች ሪያል ማድሪድ ቤት የቡድን ዜና ይዘናል፣ ትከታተሉታላችሁ። በባርሴሎና ቤት ተጨማሪ መረጃዎችን እናካፍላችኋለን። የእግር ኳስ የበላይ ጠባቂው ፊፋ አንድ ውሳኔ አነጋጋሪ ሆኗል። ተጨማሪ ጥንቅሮችን በጉዳዩ ላይ ይዘናል። በሳምንቱ መጨረሻ በሚደረጉ ጨዋታዎች ላይ በተለይም በፕሪሚየር ሊግ ሁለት ክለቦች የፍጻሜ ጨዋታ ነው የሚያደርጉት፣ አርሰናል እና ሲቲ። በሲቲ በኩል የቡድን ዜና፣ የዝውውር መረጃና የእናንተን ጥያቄ ምላሾች አካተንበት ይዘን መተናል። ከቼልሲ ጋር በተያዘ ቡድኑ ወደ ልምምድ ተመልሷል፣ ግን ያለ 3 ተጫዋቾችን የተመለሰው። አንድን ተጫዋች በተመለከተ ደግሞ ለየት ያለ ጥንቅር ስናነሳችሁ ሊያም ሮዛኒየር አነጋጋሪ ጋዜጣዊ መግለጫቸው እንደቀጠለ ነው። ተጨማሪ መረጃዎችን ይዘንበታል። በቼልሲ በኩል የቡድን ዜና፣ የዝውውር ጉዳዮች ዛሬም ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በሊቨርፑል የመረጃ ሰዓታችን የቡድን ዜና እናነሳለን። ከዛ በዘለለ በሊቨርፑል በኩል በሳምንቱ መጨረሻ ተጠባቂ ፕሪሚየር ሊግ ጨዋታ አለ። የቡድኑ ወሳኝና ቁልፍ ተጫዋች ተመልሷል ስለተባለበት አጋጣሚና ስለ ቀጣይ ተጋጣሚያቸው በቡድን ዜና ተጨማሪ መረጃዎችን ይዘናል። የሚኬል አርቴታ ቡድን አርሰናል በጥሎ ማለፍ ጨዋታ ወይም የዋንጫ ጨዋታ በእንግሊዝ አልተቸገረም፣ ግን አንድ ይቀረዋል መደርደሪያው ላይ ካራባኦ ካፕ። ይህን ጨዋታ በተመለከተም ተጋጣሚያቸው ሲቲ ጋር አያይዘን የቡድኑ ወሳኝ ቁልፍ ተጫዋቾችን ፔሮ ሄንካፔ፣ ማክስ ዶማንን እና እንደዚሁም ከብሔራዊ ቡድን ጥሪ ጋር አያይዘን ተጨማሪ መረጃዎችን ለአርሰናል ደጋፊዎች እናካፍላችኋለን። ምልከታችሁን እያጋራችሁን ቆዩን። የማንቸስተር ዩናይትድ ዋነኛ የሰሞኑ አጀንዳ ዝውውር ነው። በዝውውር ጉዳይ ላይ ከበርካቶች ጋር ውይይትና ድርድር ላይ ያለውን ማንቸስተር ዩናይትድ እናነሳለን። ከዛ በዘለለ ከዩናይትድ ጋርም የሚደራደሩ ክለቦች አሉ። አንድ ሀያል ክለብ እናነሳለን። የቡድኑን የአማካይ ስፍራ ተጫዋቾች ብሩኖ ፈርናንዴስ፣ ኮቢ ሜኑን እና በትላንትናው ዕለት በልምምድ ላይ የተመለከትናቸውን አንዳንድ እውነቶች የዛሬውን የማንቸስተር ዩናይትድ ወሳኙን ጨዋታ በተመለከተ ተጨማሪ መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ስላጋራችሁን እናመሰግናለን። በድጋሜ መልካም በዓል ኢድ ሙባረክ ብለናል። በኢትዮጵያ ብሔራዊ ቡድን መረጃን ጀምር። የአፍሪካ ዋንጫ ቅድመ ማጣሪያ መርሃ ግብር ያለባቸው ዋሊያዎቹ ጥሪ የቀረበላቸውን 23 ተጫዋች በመያዝ ልምምዳቸውን አጠናክረው ቀጥለዋል። ዋሊያዎቹም በትላንትናው ዕለት ጋቶች ፓኖምን እንዲሁም ከናን ማርከነህን ጨምረዋል። ቡድኑ በአሰልጣኝ ዮሐንስ ሳህሌ እየተመራ ለተከታታይ ቀናት እንግዲህ ልምምዶችን እያደረገ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት፣ የካፍ ስራ አስፈጻሚ አባል እና የፊፋ ጸረ አግላይ ኮሚቴ አባል አቶ ኢሳያስ ጅራ፣ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን፣ ምክትል ፕሬዚዳንት ዶክተር ዳኛቸው ነገሩ በልምምድ ቦታ በመገኘት እንግዲህ አበረታተዋል ብሔራዊ ቡድኑን። ዋሊያዎቹ
ከ8 ቀናት በኋላ የመጀመሪያ ጨዋታቸውን እንደዚሁ ሞሮኮ ላይ ከሳኦቶሜ ፕሪንሲፔ ጋር እንደዚሁ የሚያከናውኑ ይሆናል። በተከታታይ የመረጃ ሰዓታችንም ሰፊ ሽፋን የምንሰጣችሁ ይሆናል። ውድ ቤተሰቦቻችን ትላንትና የማንቸስተር ዩናይትድን አንድ ዘገባ ስናደርሳችሁ ዋይኒ ማርክ ሩኒንም በዛው አንስተን የደቡብ አፍሪካ ዋንጫን መተቸቱን ነግረናችሁ ነበረ። ውድ ቤተሰቦቻችን ዋይኒ ሩኒ የደቡብ አፍሪካ ዓለም ዋንጫ ውድድር እውነተኛ ዓለም ዋንጫ አይመስልም ነበር ብሎ ማጣጣሉ ይታወቃል። ዋይኒ ሩኒን አስተያየት ተከትሎም የደቡብ አፍሪካ ስፖርት ሚኒስተር ምላሽ ሰጥቷል። ስፖርት ሚኒስትሩን በሰጠው ምላሽ 4-1 ተሸነፈ ስትባረር መጥፎ ውድድር ነበር ማለት እኮ ተፈጥሯዊ ነው። እንደዛ አይነት መንገድ ተሸንፎ የሄደን ተጫዋች ጥሩ ነበር ቢል ነው የሚገርመን ብሏል። እንግሊዝ በደቡብ አፍሪካ ዓለም ዋንጫ ወቅት በጥሎ ማለፍ ጨዋታ በጀርመን 4-1 ተሸንፋ ከውድድሩ ተሰናብታ እንደነበረ የሚዘነጋ አይደለም። ዛሬ በአውሮፓ ዙሪያ በርከት ያሉ ጨዋታዎች ይደረጋሉ። ሁሉም በሊግ ደረጃ የሚደረጉ ጨዋታዎች ናቸው። በተለይም በጣሊያን ሴሪኤ ምሽት 1 ሰዓት ከ30 ካግላሪ ከናፖሊ ምሽት 4 ሰዓት ከ45 ጄኖዋ ከዩዲኒዝ ይጫወታሉ። በጀርመን ቡንደስሊጋ ምሽት 4 ሰዓት ከ30 አረቤ ሌፕዥን ከሆፈኔም፣ በስፔን ላሊጋ ቪላሪያል ከሪያል ሶሴዳድ ምሽት 5 ሰዓት ይጫወታሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ ቪታሊቲ ላይ ማንቸስተር ዩናይትድ አቀንቶ ከበርንማውዝ ይፋለማሉ። ይህም ጨዋታ ምሽት 5 ሰዓት ሲል የሚጀምር መርሃ ግብር ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከነኚህ ጨዋታዎች በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ በርንማውዝ ከማንቸስተር ዩናይትድ የሚያደርጉትን ጨዋታ በተመለከተ ሰፊ ሽፋን እንሰጠዋለን። በዩናይትድ የመረጃ ሰዓታችን ጠብቁን። ትላንት በርከት ያሉ የአውሮፓ ውስጥ በተለይም የኤሮፕ ሊግና የኮንፈረንስ ሊግ መርሃ ግብሮች ነበሩ። በኤሮፕ ሊግ እንጀምር፣ በኮንፈረንስ ሊግ እንጀምር። የፍራንሱ ክለብ ስትራስቡርግ ትላንትና ድል አድርጓል። ወደ ቀጣዩም ዙር ማለፉን አረጋግጧል። በእርግጥ ከራጃክ ጋር ያደረገውን ጨዋታ 1-1 ነው ትላንትና ማጠናቀቅ የቻለው። በጨዋታው ላይም ለስትራስቡርግ ባሮኮ፣ ለራጃክ ፍሩክ 21ኛውና 71ኛው ደቂቃ ላይ ግቦቹን አስቆጠሩ ነበረ። ግን በድምር ውጤት ስትራስቡርግ 3-2 በሆነ ውጤት ድል አድርጎ ነው ወደ ቀጣዩ ዙር ማለፉን ያረጋገጠው። ሌላኛው ሪዮ ቫይካኖ ነው። ሪዮ ቫይካኖ በሜዳውና በደጋፊ ፊት ትላንትና ያረገውን ጨዋታ ተሸንፏል። ውድ ቤተሰቦቻችን ግን ሪዮ ቫይካኖ በመጀመሪያው ዙር ባስመዘገበ ውጤት ነው ወደ ቀጣዩ ዙር ያለፈው። ሳማናስፖር 1-0 በሆነ ውጤት ትላንትና ድል አድርጎ ነበረ ሪዮ ቫይካኖን። ግን በድምር ውጤት ድል አድርጎ ሪዮ ቫይካኖ ወደ ቀጣዩ ዙር ማለፉን አረጋግጧል። 3-2 በሆነ ውጤት ነው በድምር ውጤት ያሸነፈው። ኤዜድ አልካማር ከሜዳ ውጭ የነበረውን ጨዋታ 4-0 በሆነ ውጤት ድል አድርጓል። ስፓርታ ፕራን ነበረ 4-0 ከሜዳ ውጭ ድል ማድረግ የቻለው ኤዜድ አልካማር በድምሩ 6-1 አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ኤዜድ አልካማር ወይም ወደ ሩብ ፍጻሜ መግባቱን አረጋግጧል። እንግሊዙ ተወካይም ክሪስታል ፓላስም ከሜዳ ውጭ የነበረውን ጨዋታ ላራንክን 2-1 በሆነ ውጤት ድል አድርጓል። 120 ደቂቃ የፈጀ ጨዋታ ነው። በነገራችን ላይ ጨዋታ በጨዋታው ላይ ወደ ቤተሰቦቻችን ሳር 13ኛው ደቂቃና 99ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ለላራንክ ሳባሪያት ነበር 63ኛው ደቂቃ ላይ ግብ አስቆጥሮላቸው የነበረው። ወደ ቤተሰቦቻችን በጨዋታው ሳቢዮርት ግብ አስቆጥሮም 73ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ እንደዚሁም ኦናዮ በ124ኛው ደቂቃ ላይ በቀጥታ ቀይ ካርድ ከላራንክ በኩል በቀይ ካርድ ከሜዳ የወጡ ተጫዋቾች ናቸው። ክሪስታል ፓላስ የመጀመሪያው የእንግሊዝ ክለብ ሆኗል። ከ1978-79 በኋላ በመጀመሪያ ተሳትፏቸው በኤሮፕ ሊግ ሩብ ፍጻሜ ደርሰዋል። ከዚህ በፊት እዚህ ታሪክ ላይ ደርሶ የነበረው 1978-79 ላይ ክሪስታል ፓላስ ነበረ። ውድ ቤተሰቦቻችን ኖቲንጋም ፎረስት ነበረ። አሁን ፓላስ እዛ ደርሷል። ኢስማኤል ሳር 4 ሲደመር ግቦችን በኤሮፕ ሊግ በኮንፈረንስ ሊግ ማስቆጠር ችሏል በዚህ ውድድር ዓመት። ያ ብቻ አይደለም። ኢስማኤል ሳር እንዳጠቃላይ 15 ግቦችን በሁሉም መድረክ በዚህ ውድድር ዓመት ለክሪስታል ፓላስ ማስቆጠር ችሏል። በጣም ድንቅ የሚባለ ጊዜን እያሳለፈ ይገኛል። እንዳጠቃላይም በውድድሩ ሜንዝ፣ ክሪስታል ፓላስ፣ ፊዮረንቲና፣ ሼሌጅ፣ ላዎች፣ እነ ራዮ ቫይካኖን፣ ኤዜድ አልካማር እና ስትራስቡርግ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በኤሮፕ ሊግ
በርከት ያሉ ጨዋታዎች ነበሩ። አንደኛው ተጠባቂ ጨዋታ ፖርቶ ስቱትጋርት ያደረጉት ጨዋታ ነበረ። ፖርቶ ትላንትና 2-0 አሸነፈ። በድምር ውጤት 4-1 በሆነ ውጤት ድል አድርጎ ወደ ሩብ ፍጻሜ መግባቱን አረጋግጧል። ትላንት ለፖርቶ ጎሜዝ እና ፉርላንድ ነበሩ ግቦቹን ማስቆጠር የቻሉት። በድምሩ 4-0 በሆነ ውጤት ድል አድርገዋል። ተጠባቂ ከነበሩ ጨዋታዎች ውስጥ የሮማና የቦሎኛ ጨዋታ ይጠቀሳል። ትላንትና ቦሎኛ 4-3 በሆነ ውጤት ድል አድርጎ በድምር ውጤት 5-4 አሸንፎ አልፏል። የመጀመሪያ ዙር ጨዋታ 1-1 በሆናቸው ውጤት ተጠናቆ ነበረ። ትላንትና ግን ቦሎኛ ከሜዳ ውጭ የነበረውን ጨዋታ ነው 4-1 ያሸነፈው። 7 ግብ አየነበት። ቤርናንዴስኪ፣ ካስቴሮ እና ካምቢያጊ አራቱን የቦሎኛ ግቦች ሲያስቆጥሩ ለሮማ ከሽንፈት ያልታደጉ ግቦችን ኒዳክ፣ ዶኒ ማለን እና ፔሌግሪኒ ነበሩ ከመረብ ማሳረፍ ችለው የነበረው። ትላንት ከነበሩ ጨዋታዎችም በርከት ያሉ ግቦችን የተመለከትንበት ነበረ። ቦሎኛ ወደ ሩብ ፍጻሜ ተቀላቅሏል። ኦሎምፒክ ሊዮን በሜዳውና በደጋፊ ፊት በሴልታ ቪጎ 2-0 ተሸንፏል። ትላንትና በጣም አስገራሚ ነገር በሴልታ ቪጎ በኩል 2 ግብ ስናይ በኦሎምፒክ ሊዮን በኩል 2 ቀይ ካርዶችን ተመልክተናል። በአጠቃላይ በድምር ውጤት 3-1 በሆነ ውጤት ሴልታ ቪጎ ድል አድርጎ ነው ወደ ቀጣዩ ዙር ያለፈው። የኤንድሪክ የአውሮፓ ተሳትፎ አብቅቷል ማለት ነው። ትላንትና መሸነፉን ተከትሎ ያው የቀረውን ቀጣዩ ውድድር ዓመት ኦሎምፒክ ሊዮንን በየትኛው መድረክ ያሳተፈዋል፣ በደረጃ ሰንጠረዥ እስከ ስንት ያጠናቅቃል ብቻ የሚለው ይጠበቃል። በትላንትናው ዕለት ለሴልታ ቪጎ 2ቱን የማሸነፊያ ግቦች ሩዳ 61ኛው፣ ጁትጊያል 93ኛው ደቂቃ ላይ ነው ከመረብ ማሳረፍ ችሎ የነበረው። የስፔኑ ክለብ ሪያል ቤቲስ ትላንትና በሰፊ የግብ ልዩነት አሸንፏል። 4-0 በሆነ ውጤት ነው ትላንትና ድል ማድረግ የቻለው። ፓናቲያኮስን ነው 4-0 በሆነ ውጤት ድል ማድረግ የቻለው። ውድ ቤተሰቦቻችን ለሪያል ቤቲስ ፓናቲያኮስን 4 የማሸነፊያ ግቦች አይተር ሩቢል፣ አምራባት፣ ቻቹ ሄርናንዴዝ እና አንቶኒ ናቸው ከመረብ ማዋሃድ የቻሉት። የቀድሞ የዩናይትድ ተጫዋች የአያክስ ተጫዋች አንቶኒ የሆነ በሪያል ቤቲስ ቤት በጣም ድንቅ ጊዜን እያሳለፈ ነው። በኤሮፕ ሊግ ብቻ በ8 ጨዋታ 8 የግብ አስተዋጽኦ አለው፣ 5 ጎል 3 አሲስት አለው። እንደ አጠቃላይ በዚህ ውድድር ዓመት አንቶኒ በጣም ድንቅ የሚባለ ጊዜንም ማሳለፈ ችሏል። 21 የግብ አስተዋጽኦ ለሪያል ቤቲስ በዚህ ውድድር ዓመት አለው። በዩናይትድ 12 ጎል ለማስቆጠር 96 ጨዋታ ፈጅቶበት ነበረ። ይህንን ለማድረግ ግን በሪያል ቤቲስ ቤት ውድ ቤተሰቦቻችን 35 ጨዋታ ብቻ በቂው ነበረ። ትላንትና በድምር ውጤት 4-1 በሆነ ውጤት ድል አድርጎ ሪያል ቤት ወደ ሩብ ፍጻሜው እንደዚሁ መቀላቀሉን አረጋግጧል። ሌላኛው ወደ ሩብ ፍጻሜ የተቀላቀለው ውድ ቤተሰቦቻችን ፍራይቦርግ ነው። ጌንክን 5-1 አሸንፏል። በድምር ውጤት 5-2 አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። 5ቱን የማሸነፊያ ግቦች ጊንተረ፣ ማንታኖቪች፣ ግሪፎ፣ ሱዙኪ እና ኤጋስቲያን ያስቆጥረዋል። ለጌንክ ብቸኛዋን ግብ ሴሜት ነበረ ማስቆጠር የቻለው። ግን የመጀመሪያውን ዙር ጨዋታ 1-0 ቢያሸንፍም ትላንትና 5-1 ተሸንፎ በድምር ውጤት 5-2 ተሸንፎ ተሰናብቷል። ፍራይቡርግ ሩብ ፍጻሜውን ተቀላቅሏል። ሌላኛው የፕሪሚየር ሊጉ ክለብ ኖቲንግሃም ፎረስት ከሜዳ ውጭ ሜትላንድን ገጥሞ በጨዋታው 2-1 አሸንፎ በድምሩ 2-2 ሆነው በፍጹም ቅጣት ምት 3-0 አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ለኖቲንግሃም ፎረስት ዶሚኒጌዝ እና ያቲስ ሲያስቆጥሩ ለሜትላንድ ኤሪክ ነበረ ገቢ ያስቆጠረው። እነኚህ ግቦች 120 ደቂቃ ናቸው ውጤት ማድረጋቸውን ተከትሎ ነው በመለያ ምት 3-0 አሸንፎ ያለፈው። ኖቲንግሃም ፎረስት ውድ ቤተሰቦቻችን ኤሮፕ ሊግ እንግዲህ በሁለተኛው ዙር ጨዋታ ድል አድርጎ ያለፈ ሆኗል። ለመጀመሪያ ጊዜ ነው የመጀመሪያ ዙሩን ተሸንፎ በሁለተኛ ዙር ድል አድርጎ ወደ ሩብ ፍጻሜ በታሪኩ ሲገባ፣ ሌላኛው የፕሪሚየር ሊግ ተወካይ ቡድን የኡናይ ኤምሬው ቡድን አስቶን ቪላ ነው። ትላንትና በቪላ ፓርክ ሊልን 2-0 በሆነ ውጤት ድል አድርጓል። በጨዋታው ላይ ወደ ቤተሰቦቻችን የአስቶን ቪላን 2 የማሸነፊያ ግቦች በቤል 86ኛው ደቂቃ ላይ አስቀድሞ ደግሞ የፊት መስመር ተጫዋቻቸው ድኜ በ54ኛው ደቂቃ ላይ ያስቆጠራቸው ግቦች ናቸው አስቶን ቪላን ወደ ቀጣዩ ዙር እንዲያልፍ እያስቻሉት።
በአስቶን ቪላ በኩል ውድ ቤተሰቦቻችን ጆን ማጊን 9 ግቦች ላይ መድረስ ችሏል። ከፒተር ዋይት እኩል ሆኗል በሪካርድ ደረጃ። ጆን ማጊን በትላንትና 2 ግብ ማስቆጠሩን ተከትሎ ነው ይሄን ሪካርድ የደረሰው። አስቶን ቪላ 7 ጨዋታዎችን በተከታታይ በኤሮፕ ሊግ ድል አድርጓል። ይህም በኤሮፕ ሊግ ረጅሙ ድል ሆኖ ተመዝግቧል። ቼልሲ ነበረ ይህንን ሪካርድ 2013-2018 ይዞት የነበረው አንድ የእንግሊዝ ቡድን ተከታታይ የኤሮፕ ሊግ ጨዋታዎችን በማድረግ አስቶን ቪላ ይህን ሪካርድ ትላንትና እንደዚሁ መጋራት ችሏል። ውድ ቤተሰቦቻችን በዚህ መሰረት የኤሮፕ ሊግ 8ቱም ተፋላሚዎች በሩብ ፍጻሜ ተለይተዋል። በዚህ መሰረት ስፖርቲንግ ብራጋ ከሪያል ቤት እንደዚሁም ፍራይቡርግ ከሴልታ ቪጎ ይጫወታሉ። እነኚህ በአንድ መስመር ያሉ ናቸው። እስከ ፍጻሜ አንዳቸው ይደርሳሉ። በሌላኛው መስመር ላይ ፖርቶ ከኖቲንግሃም ፎረስት አሸናፊያቸው ከቦሎኛና ከአስቶን ቪላ አሸናፊ ይጫወታሉ። የዚህም አንድ አሸናፊ ለፍጻሜ መድረስ ይችላል። እነኚህ የሩብ ፍጻሜ መርሃ ግብሮች ናቸው። ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግም ሁሉም የሩብ ፍጻሜ ተፋላሚ ክለቦችን ማወቃችን ይታወቃል። ማክሰኞና ሮብ ምሽት በተደረጉ የመልስ ጨዋታዎች ላይ እንደ አጠቃላይ ውድ ቤተሰቦቻችን በ16 ጥሎ ማለፍ ባለፈው ሳምንትና በዚህ ሳምንት በተደረጉ ጨዋታ 68 ጎሎች ተቆጥረዋል። ይህም ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ በተለይም በ16 ጥሎ ማለፍ የተቆጠሩ በርካታ ግቦች ሆነው በሪካርድ ሲመዘገቡ 30ውን ግብ ያስተናገዱት የፕሪሚየር ሊግ ክለቦች መሆናቸው ደግሞ ግርም የሚያስብለው ሲሆን 4ቱ ተሰናባች የፕሪሚየር ሊግ ክለቦች ማለትም ሲቲ፣ ቼልሲ፣ ቶትናም ሆትስፐርስ ጨምሮ ማለት ነው ውድ ቤተሰቦቻችን ኒውካስልን ጨምሮ 28ቱ ግብ ተቆጥሮባቸዋል። ሲሰናበቱ ቀለል ባለ መንገድ ብቻ አይደለም፣ እንደዚህ አይነት በጣም ከበድ ያለ ነገር ይዘው ነው የተሰናበቱት። ሪካርድ ግብ ሲቆጠር አብዛኛው የተቆጠረው የፕሪሚየር ሊግ ክለቦች ላይ ነበረ። ውድ ቤተሰቦቻችን የሳምንቱ ምርጥ ተጫዋች በሻምፒዮንስ ሊግ ራፊኒያ መሆኑን ትላንትና በቃል ስፖርት ዩቲዩብ ቻናል ማለትም ማርች 19 ሐሙስ ምሽት በፈጣን የመረጃ ሰዓታችን አድርሰናችሁ ነበረ። ዛሬ ቃል በገባንላችሁ መሰረት ምርጥ 11ዱን ከራሱ ከኦፊሻል ገጹ ይዘን እንመጣለን ብለን ነበር። በዚህ መሰረት ውድ ቤተሰቦቻችን ሳፌኖቭ የፓሪሰን ጀርሜኑ ግብ ጠባቂ ተመርጧል። በኦፊሻል ገጻቸውም ላይ 2 የተከላካይ ክፍል ተጫዋቾች አራሆና ጎንካሎ ኢናሲዮ ከስፖርቲንግ ሊዝበን፣ ኮናቴ ከሊቨርፑል፣ ስታኒስ ከባየር ሙኒክ፣ 3 የአማካይ ስፍራ ተጫዋቾች ራይስ ከአርሰናል፣ ዶሚኒክ ሶቦስላይ ከሊቨርፑል፣ ዣቪ ሲሞንስ ከቶትናም 3ቱም ከፕሪሚየር ሊግ፣ የአጥቂ ስፍራ ተጫዋቾች ትሪንካው ከስፖርቲንግ ሊዝበን፣ ቪኒሺየስ ጁኒየር ከሪያል ማድሪድ እና ራፊኒያ ከባርሴሎና የተመረጡና የተካተቱ ሆነዋል። በአውሮፓ ሻምፒዮንስ ሊግ በሳምንቱ ምርጥ ሆኖ ያልተካተተ ካለ ግን በቃል ስፖርት ዩቲዩብ ቻናላችን በሀሳብ መስጫ ሳጥናችን ላይ ያስፈሩልን። የአውሮፓ ትልቅ ክለቦችን መረጃ እንቀጥል። ሪያል ማድሪድ አርዳ ጉለር በዚህ የአውሮፓ ሻምፒዮንስ ሊግ እስካሁን 30 የግብ ዕድሎችን ፈጥሯል። በአውሮፓ ሻምፒዮንስ ሊግ በርካታ የግብ ዕድሎችን በመፍጠርም ቀዳሚ ሆኗል። ቱርካዊ ተጫዋች በቀጣይነት እንግዲህ ከሀገሩ ጋር ደግሞ ትልቅ ነገር ይጠበቅበታል። እሱ በዘንድሮ የውድድር ዓመት ዋና ራዩም በተለይም የዓለም ዋንጫ፣ ከዛ በፊት ደግሞ ከሪያል ማድሪድ ጋር የአውሮፓ ሻምፒዮንስ ሊግና ላሊጋ ትልቁ ህልሙ ነው። ላሊጋው ፊት ሪያል ማድሪድ ማለት ነው። ባርሴሎና ከሻምፒዮንስ ሊግ ፊት ደግሞ በቀጣይ ባየር ሙኒክ ቆመው እንደሚገኙ ይታወቃል። ከዚህ ጋር በተያያዘ ግን የቡድኑ ወሳኝና ቁልፍ ተጫዋች ኦሪዮል ቹዋሚኒ የአውሮፓ ሻምፒዮንስ ሊግን የማናሸነፍበት ምክንያት የለም፣ ይህ ሪያል ማድሪድ ነው፣ ሁሉም ይቻላል፣ በተለይም በአውሮፓ ሻምፒዮንስ ሊግ ሲል ተደምጧል። እንደ ልማዳችን እናደርገዋለን እያለ ይገኛል። በቡድን ውስጥ ግን ውድ ቤተሰቦቻችን የወሳኝ ተጫዋቾች ጉዳት ሁሌም አለ። በእርግጥ የወሳኝ ግብ ጠባቂያቸው ጉዳት የሰሞኑ መነጋገሪያ ነበረ። ያለ ኬሊያን ምባፔ ብዙ ተንፍሰዋል ሪያል ማድሪዶች። ያለ ቲቦት ኮርቷስ የሚለው በብዙ ይጠበቃል። በተለይም በቀጣይ ከአትሌቲኮ ማድሪድ፣ ከማዮርካ፣ ከጄሮና፣ ከአላቬዝ፣ ከሪያል ቤት በቀጣይነት ደግሞ እንደ ኤስፓኞል፣ ባርሴሎና ያሉ ክለቦችን በላሊጋ ሲገጥም በአውሮፓ ሻምፒዮንስ ሊግ ባየር ሙኒክን በቤርናቢዮም በአሊያንዝ አሬናም ሲገጥም በነገራችን ላይ ባየር ሙኒክን ቢያልፍ ራሱ በሩብ ፍጻሜ የግማሽ ፍጻሜ መጀመሪያ ዙር ጨዋታም ሁለተኛ ዙር ጨዋታም ያመልጠዋል እና ኦልሞስት አብቅቷል ማለት ይቻላል የዚህ ግብ ጠባቂ ህይወት በሪያል ማድሪድ በዚህ ውድድር ዓመት ያውም በአውሮፓ ሻምፒዮንስ ሊግ በሩብ ፍጻሜ ሁለቱም ጨዋታ ሩብ ፍጻሜውን ድል ካደረገ በግማሽ ፍጻሜ በሁለቱም ጨዋታ አይገኝም። ይሄ
በሪያል ማድሪድ ቀላል ተጽዕኖ ሆኖ ያልፋል ተብሎ አይታሰብም። እንግዲህ እነ ኬሊያን ምባፔ ሲጎዱ፣ እነ ካማቪንጋ ሲጎዱ በበርካታ አማራጮች ከዚህም ከዛም እያለ ሲያልፍ የነበረው ሪያል ማድሪድ የቲቦት ኮርቱዋስ የሚለው በትልቁ ይጠበቃል። የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪያቸው ኬሊያን ምባፔ እንደሆነ ይታወቃል። በእርግጥ የላሊጋውም ከፍተኛ ግብ አስቆጣሪ እሱ ነው። የሻምፒዮንስ ሊግም እንዳጠቃላይ ኬሊያን ምባፔ ለፈረንሳይ ብሔራዊ ቡድን ጥሪ መድረሱ አነጋጋሪ ነበረ። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ሪያል ማድሪድ ከ2000 ጀምሮ ዋንጫ በበላባቸው ዓመታት ሁሉ የሪያል ማድሪድ ተጫዋች ነው ከፍተኛ ግብ አስቆጣሪ ሆነ የጨረሱት። በጣም አስገራሚ ነገር እንንገራችሁ። ራውል ጎንዛሌስ 2001 ሪያል ማድሪድ ሻምፒዮን ሲሆን የከፍተኛ ግብ አስቆጣሪነት ድርሻ እሱ ነበረ በሻምፒዮንስ ሊጉ። ከዛ በኋላ ሮናልዶ በ2013 14 15 16 16 17 17 18 ክለቡ ሻምፒዮን ሲሆን ከፍተኛ ግብ አስቆጣሪ እሱ ነበረ። ቤንዚማ 2021-22 ሻምፒዮንስ ሊግ ሲያነሳ ሪያል ማድሪድ ከፍተኛ ግብ አስቆጣሪ ነበረ። 2023-24 ሻምፒዮንስ ሊግ ዋንጫ ሲያነሳ ቪኒሲየስ ጁኒየር ከፍተኛ ግብ አስቆጣሪ ነበረ። ከዚህ ውስጥ ክርስቲያኖ ሮናልዶ ማድሪድ ቤት ባሳካቸው 4 ሻምፒዮንስ ሊግ ዋንጫ በአራቱም ኮከብ ግባግቢ ነበረ። አሁንም ኮከብ ግባግቢው ኬሊያን ምባፔ ነው። ያንን ታሪክ ያስቀጥል ይሆን ወይ? ይጠበቃል። ራፊኒያ በዘንድሮ የውድድር ዓመት የቡድኑ ወሳኝና ቁልፍ ተጫዋች በባርሴሎና ቤት ላሊጋውን ይመሩ ዘንድ ሻምፒዮንስ ሊግ ሩብ ፍጻሜ ይሻገሩ ዘንድ በጣም ወሳኙ ተጫዋች ነው፣ ምንም ጥያቄ የለውም። ነገር ግን እሱ ለዚህ መድረሳችን ዋናው ነገር በሜዳችን ጨዋታዎችን ስናደርግ የደጋፊዎቻችን ኃይልና ብርታት ነው። ይህን ደጋፊም ይዘን አትሌቲኮ ማድሪድን እናልፋለን እያለ ይገኛል። የሁለቱ ክለቦች ጨዋታ በትልቁ ይጠበቃል በአውሮፓ ሻምፒዮንስ ሊግ። በተለይም ሁለቱም የመጡበት መንገድ ፍጹም የተለያየ ነው። የረቷቸውን ቡድኖችም ፍጹም የተለያዩ ናቸው። በእርግጥ አንድ የሚያደርጋቸው ሁለቱም የእንግሊዝ ክለቦችን አሸንፈው መምጣታቸው ነው። በእነኚህ የአውሮፓ ሻምፒዮንስ ሊግ ተጋድሎ ላይ በቡድኑ ውስጥ ወሳኝና ቁልፍ ተጫዋች ከሚባሉት ከራፊኒያ በተጨማሪ እንደ ላሚን ያማል እንደ ኩባርሲ ያሉ ወጣትና ቲኔጀሮች ይጠቀሳሉ። በተለይም ዕድሜያቸው 19ና ከዛ ዓመት በታቸው ነው። 10 ሲደመር የአውሮፓ ሻምፒዮንስ ሊግ ጨዋታን በቋሚነት በመጀመር በባርሴሎና ታሪክ ሁለቱን መጥቀስ ይቻላል፣ ላሚን ያማልና ኩባርሲን። እዛው ስፔን ቆይተን ሌላኛውን የአትሌቲኮ ማድሪዱን ቁልፍ ተጫዋች እናንሳ። ዩሊያን አልቫሬዝ በአውሮፓ ሻምፒዮንስ ሊግ ፍጹም የተለየ ጊዜን እያሳለፈ ነው። ለአብነት ያክል አትሌቲኮ ማድሪድን ከተቀላቀለበት ጊዜ ጀምሮ በአውሮፓ ሻምፒዮንስ ሊግ 21 ጨዋታዎችን አድርጓል። 15 ጎል፣ 5 አሲስት። በ21 የአውሮፓ ሻምፒዮንስ ሊግ ጨዋታ 20 የግብ አስተዋጽኦ አለው። ድንቅ የሚባል ጊዜን በዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ እያሳለፈ የሚገኘው ይህ ተጫዋች በቀጣይ ውድድር ዓመት ግን በዚህ ክለብ ስለመቆየቱ አሁንም እርግጥ እንዳልሆነ ይታወቃል። ተጫዋቹ ግን ድንቅ ጊዜን እያሳለፈ ነው። ከሰሞኑ በነበረውም ቃለ መጠይቅ ላይ በአትሌቲኮ ማድሪድ ደስተኛ ነኝ፣ አሁን እያሰብኩ ያለሁት ከዚህ ቡድን ጋር ትልልቅ ዋንጫዎችን ስለማሳካት ነው ማለቱ ይታወቃል። በጣሊያን የመረጃ ሰዓታችን የክሮሜንሲዮን ግብ ጠባቂ እናንሳው። ኤሜል አዶሩን በጣም ድንቅ ጊዜን እያሳለፈ ይገኛል። ውድ ቤተሰቦቻችን በአውሮፓ ውስጥ በጣም ቢዚ ናቸው ከሚባሉ ግብ ጠባቂዎች አንዱ የሆነው ይህ የክሮሜንሲ ግብ ጠባቂ ባለፉት 25 ጨዋታ 102 ኳሶችን አድኗል። 100 ሲደመር ኳስ የማዳን ግዴታ ተጥሎበታል። ድንቅ የሚባል ጊዜን እያሳለፈ ይገኛል። ይህ ግብ ጠባቂ በጣም አነጋጋሪ ስለሆነ ነው መረጃውን ያነሳ ነው። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። የእግር ኳስ የበላይ ጠባቂው ፊፋ እጅግ በጣም አነጋጋሪ ውሳኔ ወስኗል። ፊፋ የዓለም ዋንጫ ቀጣይ በአሜሪካ፣ በካናዳ፣ በሜክሲኮ ሲደረግ የጨዋታዎቹን የመጀመሪያ 10 ደቂቃ በራሴው ዩቲዩብ ገጽ ላይ ያስተላልፋለሁ እያለ ነው። ከ10 ደቂቃ በኋላ ግን ጨዋታው ካጓጓችሁ በክፍያ ጣቢያዎች ትከታተሉታላችሁ ያለው ፊፋ የመጀመሪያ 10 ደቂቃ ግን ዩቲዩብ ላይ ጠብቁኝ እያለ ይገኛል። የወቅቱ በጣም አነጋጋሪ ጉዳይ ነበረ። በዚሁም ቀጥል አንዳንድ የብሔራዊ ቡድን ጉዳዮችን ኢስማኤል ሳቤሪ ውድ ቤተሰቦቻችን የ3 ጨዋታ ቅጣትና $100,000 ቅጣት ተቀጥቶ እንደነበረ ይታወቃል። ውድ ቤተሰቦቻችን የዚህ ተጫዋች ቅጣት ጉዳይ በጣም በአነጋጋሪ ሁኔታ ካፍ ቀንሶታል። የአፍሪካ ዋንጫ ሻምፒዮን ናችሁ ያላቸው ካፍ አሁን ደግሞ የተጫዋቾቹን ቅጣት ቀንሷል። የኢስማኤል ሳቤሪ ቅጣት ከ3 ጨዋታ ወደ 2 ጨዋታ ቅጣቱ እንደዚሁ ዝቅ ብሎለታል። የገንዘብ ቅጣቱም ተቀንሶለታል። ምክንያቱ ደግሞ ግብ ጠባቂው በተለይም የሴኔጋል ብሔራዊ ቡድን ግብ ጠባቂ
ፎጣውን እንዳይጠቀም በመከልከል ሂደት ነበረ ይቅጣት ተላልፎበት የነበረው። አሁን ግን ካፍ ቀንሼልሃለሁ ብሎታል። በእርግጥ ካፍ ከሰሞኑ በዲሲፕሊን ኮሚቴው አማካኝነት ዋንጫውን ከሴኔጋል ነጥቄ ለሞሮኮ ሰጥቻለሁ ማለቱ የሚዘነጋ አይደለም። በርካቶች በጉዳዩ ላይ ሀሳባቸውን መስጠታቸውን ቀጥለዋል። ውድ ቤተሰቦቻችን የተጠናቀቀ ጨዋታ ሰርዞ የሚል ስፖርታዊ ምክንያት የለም እያለ ነው ጆርጅ ዊሃ። የቀድሞ ታሪካዊ ተጫዋች ጆርጅ ዊሃ የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫ አሸናፊነትን እንደሚደግፉ አስታውቀዋል። ውሳኔው የአፍሪካ እግር ኳስ ያለ ፍትሐዊነትና እምነት ያዳክማል የሚል እምነት እንዳለው የጠቀሰው ጆርጅ ዊሃ ዳኛው ጨዋታው እንዲቀጥል ፈቅዷል ያለው ጆርጅ ዊሃ የተጠናቀቀና በዳኛው የጸደቀን ውሳኔ እዚህ ሰዓት ላይ መጥቶ መሻር በየትኛውም ዓለም አቀፋዊ ሕግ ተቀባይነት የለውም ይላል። ዳኛው ሙሉ ስልጣን አለው። የወሰነው ውሳኔ መጨረሻ ነው። የተጠናቀቀ ጨዋታ ነው። ስለዚህ የተጠናቀቀ ጨዋታ በታሪክ ተሰርዞ አያቅም። ጨዋታው መሰረዝም ከነበረበት ዳኛው እዛው ነበር መሰረዝ የነበረበት። ዳኛው ግን ጨዋታው እንዲቀጥል ፈቅዷል። ዳኛው ጨዋታውን በውጤቱ መሰረት ዋንጫው ለሴኔጋል ብሔራዊ ቡድን እንዲሰጥ ፈርዷል። በታሪክ ዳኛ የወሰነው ውሳኔ ይህ ሲቀለበስ ለመጀመሪያ ጊዜ ነው። ይህ ፍጹም ፍትሐዊ አይደለም እያለ ነው ጆርጂያ። ትልቅ መከራከሪያ ነጥብ ይዞ መጥቷል። ያለቀ ጨዋታ እንዴት ይሰረዛል እያለ ነው። የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ ሁጎ ብሩስ የካፍ ይግባኝ ሰሚ ኮሚቴ ያሳለፈው ውሳኔን ደግፋለሁ ብሏል። ሴኔጋል ዋንጫ ማጣቱ ያሳዝናል ያሉት ሁጎ ብሩስ ነገር ግን ህግ ነው፣ ሞሮኮ ዋንጫውን መውሰድ አለባት እያሉ ነው። ምናልባትም እስካሁን እኛ በቀረብነው ዘገባ የመጀመሪያው ከሞሮኮ ዜጋ ውጭ ሆነው ይህን ህግ ደግፋለሁ ያሉ የመጀመሪያው ሰው ይመስሉኛል። ህግ አለ፣ ሜዳውን ለቀ የምትወጣ ከሆነ ፎርፌ ይሰጠባል፣ አለቀ፣ ሌላ ነገር አያስፈልግም ብለዋል እና ውሳኔው ትክክል ነው እያሉ ነው። በውድድሩ ወቅት በተደጋጋሚ ሞሮኮን ሲተቹ የነበሩት አሰልጣኝ ሁጎ ብሩስ አሁን ግልብጥ ብለው በ360 ዲግሪ ከሞሮኮ ጎን ነኝ ብለዋል። ሞሮኮን አብጠልጥለው በፌዴሬሽናቸው በኩል ነበር ሞሮኮ ድጋፍ የተቸራት፣ እሳቸው አሁን ከሞሮኮ ጎን ነኝ ብለዋል። በርካቶች ግን ዳኛው እዛው መሰረዝ እንጂ ዳኛው የፈረዱት ያለቀ ጨዋታ በእንደዚህ አይነት መልኩ መሰረዝ የለበትም እያሉ ይገኛሉ። ውድ ቤተሰቦቻችን የመካከለኛው ምስራቅ ጦርነት ሰብአዊም ኢኮኖሚያዊ ቀውሱም ተባብሶ ሲቀጥል በእግር ኳስ ላይ ያጠላው ጥላም ቀላል የሚባል አይደለም። ለአብነት ያክል በጦርነት ቀጠና ደጃፏ ላይ ጦርነት የተከፈተባት ኢራቅ በጦርነት ውስጥ በቀጥታ ባትሳተፍም ነገር ግን በእግር ኳሱ ላይ መሳተፍ አልቻለችም። ለአብነት ያክል የኢራቅ ብሔራዊ ቡድን በቀጣይነት ለዓለም ዋንጫ ለማለፍ የኢንተርኮንቲኔንታል ጥሎ ማለፍ ጨዋታ አለበት። በዚህ ምክንያት ለፊፋ ቅሬታ ቀርቦ ነበረ። ሜክሲኮ ድረስ መጓዝ አልችልም ብሎ ቅሬታ ቢያቀርብም ፊፋ ይሄ ጉዳይ እኔን የሚመለከት አይደለም፣ ትጫወታላችሁ ካልሆነም ትሰረዛላችሁ ይላችኋል። ታዲያም በዚህ ምክንያት የኢራቅ ብሔራዊ ቡድን እድላችንን ሳንሞክርማ አንሰረዝም ብለው ጎረቤት ሀገር ጆርዳን ድረስ በመኪና ተጓጉዘው ከመዲናቱ ጆርዳን ወደ ሜክሲኮ በቀጥታ በአየር ጉዞ እንዲያደርጉ ተወስኗል። ኢራቅ የዓለም ዋንጫ ተሳትፏን ለማረጋገጥ እንዲህ አይነት በሕይወት የመትረፍ የህልውና ጥያቄን በመኪና ከመጓዝ በአየር እስከ መብረር እስከ ቦሊቪያ እና ሱርማኒ አሸናፊን እስከ መግጠም ይሳካለት ይሆን? በቀጣይ የምንመለከት ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ስታጋሩን ዛሬ በሚደረጉ ጨዋታዎችም ዙሪያ ቅድመ ግምታችሁን እንዲሁ እያጋራችሁን በድጋሚ መልካም ቆይታ ተመኘን። ውድ ቤተሰቦቻችን የፔፕ ጋርዲዮላን ቡድን ማንቸስተር ሲቲን በፕሪሚየር ሊግ የመረጃ ሰዓታችን እናስቀድም። ማንቸስተር ሲቲ በቀጣይነት ቡድኑን ለማጠናከር ወደ ዝውውር ገበያ ወጥቶ በርካታ ከዋክብቶችን የግሉ ያደርጋል ተብሎ ይጠበቃል። በተለይም በክረምት ላይ እንደ ኤሊዮት አንደርሰን ያለ ተጫዋች አሁንም በዋነኝነት በዝርዝራቸው ውስጥ አካተው እየሰሩ መሆኑን ያረጋገጠው ጎል.ኮም ከ80 ሚሊዮን ፓውንድ በላይ ያስፈልጋቸዋል ተብሏል። በተለይም ሲቲ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ የመሆን ጉዳዩ ወደ እርግጠኝነት እየቀረበ ነውና በዝውውር ላይ ትልቅ ጫና መፍጠር ይችላል።
ከኤሊዮት አንደርሰን ፈላጊዎች አንጻር የኤሊዮት አንደርሰን ፈላጊዎች ማንቸስተር ዩናይትድ ብቻ ብሎም የሚቆም አይደለም። ከሲቲ ተፎካካሪነት አንጻር በተለይም ተጫዋቹ ስሙ ከአርሰናልም ከሊቨርፑልም እየተያዘ እንደሆነ ይታወቃልና ከአሁኑ የሲቲ የዝውውር ሂደት ይጠበቃል። ሲቲ በተጫዋቹ ላይ እንግዲህ ተጫዋቹን የማሳመን ሂደት እንዴት ይሆነለታል የሚል ይጠበቃል። በተለይም ጋርዲዮላ በራሳቸው በሲቲ ይቆያሉ ይሰናበታሉ የሚሉትም በቀጣይ ዝውውሮች ላይ የራሳቸውን ያጠላሉ ተብሎ ይታሰባል። ጆሽኳ ግቫርዲዮል ጉዳት ላይ ነው። በዚህ ምክንያት የእሁዱ ጨዋታ ያመልጠዋል ተብሏል። ከዛ በተጨማሪ ወደ ቤተሰቦቻችን የእሁዱ ጨዋታ የሚያመልጠው ማርክ ጉዌ ነው። ማርክ ጉዌ በጨዋታው ላይ መሳተፍ አይችልም በህጉ መሰረት ወደ ቤተሰቦቻችን። በዚህ መሰረት ተጫዋቹ በተለይም በካራባው ካፕ ከሲቲ ጋር ተፋልሟል። በነገራችን ላይ ወደ ቤተሰቦቻችን በተቃራኒው ሆኖ በዚህ ምክንያት ተጫዋቹም በቀጣይ አይሳተፍም በጨዋታው ላይ በፍጻሜ ላይ። ነገር ግን ተጫዋቹ በኤፍኤ ካፕ መርሃ ግብር ከሊቨርፑል ጋር በሚደረግ ጨዋታ ይሳተፋል። አንቶኒዮ ሴሜኔ በፍጻሜው ጨዋታ ላይ ይገኛል። ስለዚህ ፔፕ ጋርዲዮላ በጉዌ ቦታ ላይ ተተኪ ያስፈልጋቸዋል ማለት ነው። የእሳቸው ቡድን ውድ ቤተሰቦቻችን በሪያል ማድሪድ ለተደጋጋሚ ጊዜ ማለትም ለአምስተኛ ጊዜ ከአውሮፓ ሻምፒዮንስ ሊግ ተሰናብቶ ቆዝሞ ያለበት ሰዓት፣ በዛ ላይ በፕሪሚየር ሊጉ በአርሰናል በ9 ነጥብ ልዩነት ተበልጦ ያለበት ሰዓት ነውና ይህን የዋንጫ ጨዋታ እንደ ስነ ልቦና ጦርነት ነው የሚያዩት። ስለዚህ ማንቸስተር ሲቲና ፔፕ ጋርዲዮላ ይህን ጨዋታ በተለይም በሳምንቱ የደረሰባቸውን ሽንፈት ሂሳብ ማወራረጃ ያደርጉታል ተብሎ ይታሰባል። ከካራቦ ካፕ ዋንጫ ክብደት ይልቅ ዋንጫውን ማሸነፍ ብዙ የስነ ልቦና ጦርነትን እንደማሸነፍ ሊሆን ይችላል። ጨዋታውን በተመለከተ በአርሰናል የመረጃ ሰዓትም ሰፊ ጥንቅር ይዘናል። ቼልሲ ከኤቨርተን ጋር በሚያደርገው የፕሪሚየር ሊግ ጨዋታ ዙሪያ ተጨማሪ መረጃዎችን እናንሳ። ትላንትና ልምምድ መጥተዋል ተጫዋቾቹ። ነገር ግን ወደ ልምምድ ሲመጡ ትሮቫቻሎቫ በጉዳት ምክንያት የለም ረጅም ጊዜ፣ በነገራችን ላይ እስከ 6 ሳምንትም ወደ ጨዋታ አይመለስም እየተባለ ይገኛል። በቼልሲ በኩል ግብ ጠባቂውም ጀርገንሰንም የለም። ውድ ቤተሰቦቻችን ሪስ ጄምስ አስቀድሞ ጉዳት ላይ እንዳለ በቃል ስፖርት ዩቲዩብ ቻናላችን አረጋግጠንላቸዋል። ሌቪ ኮልዌል እያገገመ ይገኛል። በጨዋታው ይገኛል አይገኝም በሚለው ጉዳይ ላይ የተረጋገጠ ነገር የለም። ግን ዛሬ ሊያም ሮዛኔር የሚሰጡትን ጋዜጣዊ መግለጫ እንጠባበቀዋለን። ከሰሞኑ ጉዳት ያስተናገደው ሪስ ጄምስ ያው ኤፕሪል 18 ይመለሳል ተብሎ እየጠበቀ እንደሆነ ይታወቃል። በዩናይትድ ጨዋታ ላይ ውድ ቤተሰቦቻችን በቼልሲ እግር ኳስ ታሪክ ውስጥ ለ21ኛ ጊዜ ነው ጉዳት ያስተናገደው። 136 ጨዋታ በጉዳት አመልጠውታል። በድምሩ ወደ 753 ቀናት ጉዳት ላይ ነበረ የከረመ ተጫዋች ነው ሪስ ጄምስ። ውድ ቤተሰቦቻችን በማሬስካ ስር እሱን ጠብቀው ከጉዳት አርቀው የጠበቁበት መንገድ ሲደነቅላቸው ነበረ። አዲሱ አሰልጣኝ ሊያም ሮዛኔር የሆነላቸው አይመስልም፣ ተጎድቷል። እንግዲህ ለጥቂት ሳምንታት ከሜዳ ይርቃል። እንዳልኳቸው ኤፕሪል 18 ግን ወደ ሜዳ ይመለሳል ተብሎ ይጠበቃል። ጨዋታው ያኔ ከዩናይትድ ጋር ነው የሚካሄደው። አሁን ላይ ቼልሲም በተከላካይ ክፍሉ ላይ ብዙ ችግር አለበት ተብሎ በሚነሳበት የፈረንጆቹ 2026 ጃንዋሪ 1 ብለን ከጀመረን በኋላ በአውሮፓ 5ቱ ታላላቅ ሊጎች በርካታ ግብ የተቆጠረበት ሶስተኛው ክለብ ነው። በነገራችን ላይ ኒካስል 36፣ አትሌቲኮ ቤልባው 32፣ ከዛ ቼልሲ 31 ግብ ተቆጥሮበታል። አስከፊ የመከላከል ክፍል ላይ እነ ሪስ ጄምስ እነ ትሮቫቻሎቫ ግብ ጠባቂው ጀርገንሰን መጎዳት ሌላ ቀውስ ሊሆን ይችላል። ውድ ቤተሰቦቻችን ዩሊያን ላውራን በቼልሲ የመከላከል ክፍል ላይ ሐሳቡን አጋርቷል። የቼልሲ የመከላከል ክፍል በጣም ደካማ ነበር፣ በማሬስካም ስር ደካማ፣ በሊያም ሮዛኔር ስር ደግሞ በደንብ የተጋለጠ ብለውታል። በተለይም የቼልሲ የመከላከል ክፍል እንዲህ ለመጋለጡ ምክንያቱ አንድም የጨዋታ ስታይል የሰሞንኛው፣ ሁለትም አስቀድሞ ቼልሲ ወጣቶችን ብቻ በዛ የሜዳ ክፍል ላይ ማስፈረሙ ልምድ የሌለው ቡድን ሆኗልና ለዚህም ቡድኑ በርካታ ግብ እየተቆጠረበት ነው። የልምድ ማነስ በትልቁ ይታያል። ስለዚህ ቀጣይ ክረምት ላይ ልምድ ያለው ተከላካይ ቡድኑ እስካላመጣ ድረስ በወጣቶቹ ዳግም ሊቸገር ይችላል እየተባለም ይገኛል። ሊያም ሮዛኔር ከኤንዞ ፈርናንዴዝ ጋር ጥውይት አድርገን ነበር፣ በዚህ ክለብ ውስጥ ምን ያህል ደስተኛ እንደሆነ ግልጽ አድርጎልኛል ብለዋል። ነገር ግን ከሰሞኑ አርጀንቲና ተጫዋች ከኤስፔን አርጀንቲና ጋር በነበረው
ቆይታ በቼልሲ ትቆያለሁ ሲባል አላውቅም። አሁን ትኩረት የስምንቱ ጨዋታ ኤፍኤ ካፕ፣ ከዛ በዓለም ዋንጫ ከሀገሬ ጋር መንገስ ነው። ከዛ በኋላ ምን እንደሚፈጠር እናያለን ማለቱ ነበረ። እሳቸው ግን ደስተኛ ነው እያሉ ነው። ሊያም ሮዛኔር ለጋርናቾ ምን ጽፈው ሰጡት የሚለው ጉዳይ አሁንም በጣም አነጋጋሪ ነው። እሳቸው እየቀለዳችሁብኝ ነው፣ እኔ አይገርመኝም ብለዋል። እሳቸው ግን በዛ ቅጽበት ወረቀት ለመጻፍ ያስገደደኝ በዛ ቅልጥ ባለ ጩኸት በነበረው ስቴዲየም ውስጥ መልእክቴን ለተጫዋቾች ማድረስ ስላልቻልኩኝ ነው ጽፌ የሰጠሁት የሚል ይዘት ያለው ሀሳብ ቢሰጡም ምን እንደጻፉ ግን አሁንም የተረጋገጠ ነገር የለም። እሳቸው ግን ለቀልደኞች ብትቀልዱም ግድ አይሰጠኝም ማለታቸውን ትላንትና በቃል ስፖርት ዩቲዩብ ቻናል ማርች 19 ሐሙስ ምሽት በነበረን ዘገባ በዩቲዩብ ገጻችን በቃል ስፖርት ዩቲዩብ ቻናል አድርሰናችሁ ነበረ። ሊያም ሮዛኔር አሁን ያለው ተጨባጭ ሁኔታ ብንመለከት ከቡድኑ ጋር የቀድሞ ውድድር ዝግጅት ቢኖረኝ ኖሮ ደስ ይለኝ ነበር፣ ግን ያ የማይቻል ነው። ይህ ማለት ግን ስኬታማ መሆን አንችልም ማለት አይደለም ይላሉ ሊያም ሮዛኔር ስለ ተከላካዩ ሳር ሲናገሩ። ከሱ ጋር ለ2 ዓመታት አብሬ ሰርቻለሁ። ለወደፊት እግር ኳስ ሕይወቱ በጣም ተስፋ አደርጋለሁ። እዚህ የተገኘውም ለዛ ነው። ለማሻሻል አንዳንዴ መጥፎ ልምዶች ማለፍ ይኖርባል። ሳር ይመለሳል። በጣም ጥሩ ልምምዶችንም ዛሬ ያደርጓል ብለዋል። ሊያም ሮዛኔር የፈለግነው ውጤት ያላገኘንበት ጨዋታ መለከት ምክንያቱ የታክቲክ ጉዳይ ሲሆን የጨዋታ ቅጽበት ብሎታል። የተፈጠሩት በቅጽበታዊ ሁኔታዎች ነው። በመጀመሪያ ጨዋታ 2-2 ስንለያይ በግል ስህተት ምክንያት የመጣ ነበር። በእግር ኳስ ደግሞ እንዲህ አይነት ነገሮች አሉ። አሁን ግን ተመልሰናል፣ ተሻሽለናል እያሉ ነው። የእሳቸው ግብ ጠባቂ ጉዳይ አሁን በውድም በግድም ወደ ሮቤርት ሳንቼስ ተመልሷል። ጀርገንሰን ስለተጎዳ ማለት ነው። ሮበርት ሳንቼስ 100ኛ ጨዋታውን ማድረጉን ተከትሎም ከሰሞኑ ድሉ ሲከበር እንደነበር ይታወቃል። በዚህ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ከክፍት ጨዋታ የሊቨርፑልን ያክል የግብ ዕድል የፈጠረ የለም። የሊቨርፑል 31.96 ግብ የሚሆኑ ትልልቅ የግብ ዕድሎችን ፈጥረዋል። ይሄ በጣም ትልቅ የሚባለው በአውሮፓ ሻምፒዮንስ ሊግ ከክፍት ጨዋታ። ከዛ በኋላ ባየር ሙኒክ፣ ሪያል ማድሪድ፣ ኒውካስል፣ ፒኤስጂ ይከተላሉ። ከዚህ ውስጥ ደግሞ በርካታውን ትልልቅ የግብ ዕድል የፈጠረላቸው ሳላ ነው። በእርግጥ በዚህ ውድድር ዓመት ያው ብዙ እየተተቸ የሚገኘው የ33 ዓመቱ ሳላ ለቡድኑ ቁልፍ ነው። ምንም ጥያቄ የለውም። የዶሚኒክ ሴቦዝ ላይ ደግሞ ከምንም በላይ ከፍ ያለ ነው። በአማካይ ስፍራ ላይ ሆኖ ብቻ ከ8 ሲደመር በላይ ግብ አስተዋጽኦ በዚህ የውድድር ዓመት እንዳለው ይታወቃል። ዶሚኒክ ሴቦዝ ላይ በዚህ የውድድር ዓመት ህልማችን በተለይም ሻምፒዮንስ ሊግ፣ ኤፍኤ ካፕ እና እንደዚሁም በፕሪሚየር ሊጉ የአውሮፓን ትኬት ቆርጦ ማጠናቅ ነው ባሉበት ሊቨርፑል ቤት ውስጥ ዘንድሮ በትልቁ እየታየ ያለ ተጫዋች ነው ዶሚኒክ ሴቦዝ ላይ። እንደውም ንጻሬዎች ሁሉ ከስቴቨን ጄራርድ ጋር ከሰሞኑ ስሙንም ስንሰማው ነበረ። ሜሎሽ ኬርኪዝ እስካሁን ድረስ የውድድር ዘመኑ ምርጥ ጨዋታ አፈጻጸም በጋላታሳራይ ጨዋታ ነበረ። እኔም ምርጡ ብቃት የታየበትና በጉልበትም በአስተሳሰብም በጣም ጠንካራ የነበርንበት ነው። በተለይም በሁለተኛ አጋማሽ በፍልሚዎችና በፈጣን የማጥቃት ሂደት ላይ በጣም የተሻል ነበርን። በጣም ጥሩ ነበርን እንዳጠቃላይ በሁሉም መንገድ ብሏል ሜሎሽ ኬርኪዝ። ተጫዋቹ በጨዋታ ውስጥ ደጋፊዎች መኖራቸው ጠቅሟቸዋል ብሏል። የሊቨርፑል ደጋፊዎች በተለይም በአንፊልድ ስትጫወት ያስፈልጓል። በእያንዳንዱ ቅጽበት ሲያበረታቱን ነበር። በሻምፒዮንስ ሊግ የአንፊልድ ምሽቶች ልዩ እንዲሆኑ ከሚያደርጉት ነገር አንዱ ደጋፊዎቻችን ናቸው ብሏል። በቡድን ውስጥም ቁልፍ ስለተባለው ስለ ሀገሩ ልጅ ሴቦዝ ላይ የተናገረው ተጫዋቹ በራስ መተማመንና ብዙ ጠቃሚ ነገሮችን ለሊቨርፑል ያበረክታል። ሲሮጥ፣ ፕረስ ሲያደርግ ወይም ተቃራኒ ቡድን ላይ ጫና ሲፈጥር፣ ኳስ ይዞ ሲንቀሳቀስ በሁሉም ነገር በጣም የተሻለው ተጫዋች ነው ብሏል ሜሎሽ ኬርኪዝ። በቀጣይ በሀገሩ ላይ ስለሚደረገውም የፍጻሜ ጨዋታ ተጠይቆ ነበረ። ሻምፒዮኖች መሆን እንፈልጋለን፣ በተለይም ደግሞ ዋንጫውን በሀገሬ ማሳካት እፈልጋለሁ ሲል ተደምጧል። በቡዳፔስት ጨዋታ ይደረጋል። ፓሪስ ጀርሜንንም ለመርታት ቡድን ዝግጁ ነው ሲል ተደምጧል። ሊቨርፑል በዚህ ሳምንት የፕሪሚየር ሊግ መርሃ ግብሩን ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርግ ይሆናል። ይህ ጨዋታ ለሊቨርፑል በቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በጣም ወሳኝ ነው። አሁን ላይ የፕሪሚየር ሊግ ክለቦች 4 ብቻ የመሳተፍ ዕድላቸው በጣም ከፍተኛ ነውና 5ኛ ሆኖ የማለፍ ነገር ስጋት ውስጥ ስለወደቀ በተለይም ከሰሞኑ በአንድ ምሽት 4ቱም መሰናበታቸው ለዚህ እንደ አንድ አደጋ እየተቆጠረ ነውና በጨዋታው ላይ በጣም ወሳኝ ነገር ያደርጋል ተብሎ ይታሰባል። ጨዋታውን ዳረን ኢንግላንድ በመሃል ሜዳ ዳኝነት፣ የመስመር ዳኞች ስኮት ሌገርድ እና አኪል ሃውሰን፣ 4ኛ ዳኛ ቲም ሮበርትሰን፣ ቫር ላይ ጄምስ ቤል፣ ረዳት ቫር አንድሪያ ሆልመንስ ሆነው ሊቨርፑል ከብራይተን የሚያደርጉትን ጨዋታ ይመሩታል። ተጠባቂውን ጨዋታ በተከታይ መረጃ ሰዓታችን በስፋት እንዳስሰዋለን። ሚኬል አርቴታ ኤፍኤ ካፕም ኮሚቲ ሽልድም
በአርሰናል የአሰልጣኝነት ዘመናቸው አሳክተዋል። ለአርሰናል ብርቅ የሆነውን የአውሮፓ ሻምፒዮንስ ሊግ ዘንድሮ ማምጣት ለሳቸው አንደኛው ግብ ሲሆን ለ22 ዓመታት በፕሪሚየር ሊግ የዋንጫ ጠን የተመታው ቡድናቸውንም ለዋንጫ ቅርብ አድርገውታል። በእርግጥ ያለፉት 3 ዓመታት አርሰናል በጣም ቀርቦ ዋንጫ ያጣበት ዘመን ነውና ዘንድሮ ሊክሱት ዌምብሊ ያደርሰውታል። በተለይም በሳቸው ዋንጫ መደርደሪያ ካቢኔ ላይ የሌለው ካራባው ካፕ ነው። ይህን ዋንጫ ለማንሳት ዌምብሊ ሲያቀኑ ከሲቲ ነው የሚፋለሙት። ፔፕ ጋርዲዮላ የካራባው ካፕ ጨዋታ የምናደርገው በጣም ግዙፍ ከሆነው የፕሪሚየር ሊግ ክለብ በሚኬል አርቴታ ከሚሰለጠኑ አርሰናል ብለው ባንቆለጳጳሱበት ጋዜጣዊ መግለጫቸው ሰኞ የምንደሰተው እኛ ነን ማለታቸው ይታወቃል። የሚኬል አርቴታ ቡድን በዋንጫው ዙሪያ ከአርቴታ ይልቅ ተጫዋቾቹ ናቸው ሀሳብ እየሰነዘሩበት የሚገኙት። አንደኛው በዚህ የፍጻሜ ጨዋታ ላይ ሐሳቡን ያጋራው የአርሰናሉ ፔሮ ሄንካፔ ነው። የካራቦ ካፕ ፍጻሜ ጨዋታ እጅግ ፈታኝ እንደሚሆን እናውቃለን። በመሆኑ ሙሉ ትኩረታችን በዚሁ ጨዋታ ላይ ያደርገናል። ዋንጫው ወደ ቤታችን ለመውሰድ ከምንጊዜውም በላይ ጠንክረን መስራት ይጠበቅብናል ብሏል። ለእኛ ይህ ፍጻሜ ትልቅ ትርጉም አለው የሚለው ፔሮ ሄንካፔ፣ ስለዚህም የሚፈልገውን ውጤት ለማስመዝገብ ድል መቀናየት የምንችለውን ሁሉ እናደርጋለን ብሏል። በአሁኑ ወቅት ከምንም በላይ ትልቁ ቁልፍ ጉዳይ ለዚህ ወሳኝ ግጥሚያም የሚገባውን ትኩረት ሰጥቶ በቁርጠኝነት መንቀሳቀስ ብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዋንጫው ለአርሰናልም ለሲቲም በትልቁ ፋይዳ ያለው ከዋንጫው በላይ ጨዋታውን ማሸነፍ ነው። በተለይም ውድ ቤተሰቦቻችን አርሰናልም ሲቲም የዋንጫ ብዛት በካራባው ካፕ ጥራት ደረጃ የሚለካ ባይሆንም ሁለቱ ክለቦች ግን የስነ-ልቦና ጦርነት ነው የሚያደርጉበትና በዚህ ጨዋታ ላይ በተለይም በፕሪሚየር ሊግ ላለባቸው ፍልሚያ እንደ ትልቅ እርሾ ሊቆጠር ይችላል። ይህ ጨዋታ እንዳልኳችሁ ጉዳዩ ዋንጫው ሳይሆን ከካራባው ካፕ ዋንጫ ሚዛን አንጻር የፍጻሜ ጨዋታ ማሸነፍ የሚለው ትልቅ ትርጉም ያለው አርሰናል የ16 ዓመቱን ኮከብ ማክስ ዶማንን ወደ ዋናው ቡድን ቀላቅሎ ማጫወት ከጀመረ ጊዜ ጀምሮ የተጫዋቹ ተጽዕኖ ከፍ እያለ መጥቷል። በተለይም በሳምንቱ ኤቨርተንን ድል ያደረጉበት ጨዋታ ተጫዋቹን በብዙ አግንኖታል፣ በብዙ አጉልቶታል። ተጫዋቹ ብቃቱ አስቀድሞም የተረጋገጠ ነበረ። ታዲያ የ16 ዓመቱ በጣም አስደናቂ ተጫዋች አሁን በአርሰናል የመለያ መሸጫ መደብሮች ላይ የመለያ ቁጥሩ ተፈላጊ ሆኗል ተብሏል። የዶማን ስም በኤምሬትስ ስቴዲየም በሚገኘው የአርሰናል አርማ መደብር ውስጥ በተጫዋቾች ስም ግድግዳ ላይ በሚገኙ አማራጮች ላይ እንኳን አልተጨመረም። ነገር ግን ዶማን በፍጥነት ወደዛ ዝና ከመጣ በኋላ ያ ሁኔታ አሁን ተቀይሯል። አንድ የክለቡ ምንጭም እንደጠቀሱት ከሆነ የዶማን መለያዎች በድንገት በከፍተኛ ሁኔታ እየተፈለጉ ነው ተብሏል። ተጫዋቹ በቀጣይም በአርሰናል ቤት በትልቁ ይጠበቃል። ከአርሰናል ጋር በተያዘ ከሰሞኑ በአውሮፓ ሻምፒዮንስ ሊግ እንግዲህ ምሽታቸው በኤምሬትስ በጣም ድንቅ ግቦችን አስቆጥረው ባየር ሌቨርኩሰንን ጥለው ሩብ ፍጻሜ እንደገቡ ይታወቃል። አርሰናል በነገራችን ላይ ሩብ ፍጻሜ መጫወት ባለፉት 3 ዓመታት ብርቁ አይደለም። ለሶስተኛ ተከታታይ ጊዜ ሲያልፍ ግን ይሄም ለሁለተኛ ጊዜ ነው። በአርሰን ቬንገር ዘመን ከ2007 እስከ 2010 በፈረንጆች አቆጣጠር በተከታታይ ሩብ ፍጻሜ ደርሷል። ትልቁ ጥያቄ አርሰናል በታሪኩ የሌለውን ዋንጫ ዘንድሮ ያመጣዋል የሚል ነው። አርሰናል በአውሮፓ ሻምፒዮንስ ሊግ በኤምሬትስ ሲፋለም መለሜዎቹም እንግሊዝ ቶትናም ሆትስፐር ስቴዲየም ከትመው የዩሊያን አልቫሬዝን እንቅስቃሴ ሲኮመክሙት ነበር። ቀጣይ እሱንም ወደ ቡድኑ የማምጣት እቅድ አላቸው። የአጥቂ ክፍሉን ለማጠናከር ቪክተር ዮኬሬሽ በቡድኑ አለ፣ ግን እነ ጋብሪኤል ጀሱስ መልቀቃቸው አይቀርምና እሱን ለማምጣት ፍላጎት አላቸው። በነገራችን ላይ ቪክተር ዮኬሬሽ ለስዊድን እንደዚሁም ደግሞ ኖርጋርድ ለዴንማርክ፣ ካሃቨርዝ ለጀርመን፣ ሳሊባ ለፈረንሳይ ብሔራዊ ቡድን ጥሪ የደረሳቸው የአርሰናል ተጫዋቾች ናቸው። በዩናይትድ ቤት የዝውውር ጉዳይ ከሰሞኑ ትልቅ አጀንዳ ሆነው ዳግም ተነስተዋል። በተለይ ማንቸስተር ዩናይትድ በቀጣይ ክረምት የዝውውር መስኮት ላይ የአማካይ ክፍሉን ያጠናክራል የሚሉት መረጃዎች በተጨባጭ ከተረጋገጡ በኋላ ይሄኛውን ተጫዋች ሊያመጡ ይችላሉ፣ ይሄኛው የገሌ ምርጫ፣ ይሄኛው አሰልጣኝ ምርጫ፣ ይሄኛው የቦርዱ ምርጫ በሚል በርካታ ዝርዝሮች በርካታ ስሞች እየተነሱ ነበር። ከሰሞኑ ግን ተጨባጭ ውይይቶች፣ ድርድሮች እየተደረጉ ነው። የካርሎስ ባሌባን አንስተንላችኋል። የብሩኖ ጉማሬሽን ትላንትና በሰበር ነገር ናቸው። በነገራችን ላይ በብሩኖ ጉማሬሽ ዝውውር እጃቸው በስፋት አለበት የተባለው
ጄሰን ዊልኮክስ ናቸው። በማንቸስተር ዩናይትድ እነ ኦማር ቤራዳ እና እነ ጄሰን ዊልኮክስ የሚዘውሩት ቡድን በተለይም ጄሰን ዊልኮክስ ብሩኖ ጉማሬሽን ዋነኛ ሰው አድርገዋልና ሞር ወደዚህ ዝውውርም ሊያደሉ ይችላሉ እየተባለ ነው። በእርግጥ ማንቸስተር ዩናይትድ እንደ ኤሊዮት አንደርሰን ያለ ተጫዋች ፈላጊ ናቸው። 80 ሚሊዮን ፓውንድ በላይ ይጠበቅባቸዋል። ካርሎስ ባሌባንም ተደራድረዋል። አዳም ዋርተን፣ ሳንድሮ ቶናሌም ሌላኞች አማራጮች ናቸው። ግን የጄሰን ዊልኮክስ የብሩኖ ጉማሬሽ ዝውውር ላይ መሳተፍና ለተጫዋቹ ወኪል ቀርበናቸው መባል ዝውውር ላይ ሞር እንዲያደሉ ሊያደርጋቸው ይችላል እየተባለ ነው። ዩናይትድ በርካታ አማራጮችን ይዟል። አንድም የዝውውር ሂሳባቸው፣ ሁለትም የተጫዋቾቹ ፍላጎት፣ ሶስትም የተፎካካሪ ቡድኖች በጣም ወሳኝነት ይኖራቸዋል ዝውውሩ ላይ። ማንቸስተር ዩናይትድ ግን ከዝውውሮቹ አስቀድሞ አንድ ትልቅ የቤት ስራ ይጠበቅበታል። የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ። ምናልባትም ቡድኑ በቀጣይ የቋሚነት አሰልጣኙ ማንም ይሁን ማንም ከዚህ በኋላ ዝውውሮችን በቦርዱ እንጂ አሰልጣኝ ላይ የተንተራሰን አንፈጽምም፣ አሰልጣኝ በተሰናበተ ቁጥር ሲስተም ይበላሻል ማለታቸውን ተከትሎ በቀጣይ ሻምፒዮንስ ሊግ ሞር ከአሰልጣኙ በላይ ሚዛን የሚደፋው ጉዳይ ሊሆን ይችላል። በዩናይትድ የዝውውር ጉዳይ ልናነሳ የወደድ ነው የራሽፈርድን ጉዳይ በተመለከተ ነው። ባርሴሎና አሁንም አቋም አልለወጠም። ውድ ቤተሰቦቻችን በተለይ ሞሃላ ላፖርታ ፕሬዚዳንታዊ ምርጫውን ድጋሚ ማሸነፋቸው ዝውውሩ ላይ የተወሰነ ተስፋ ቢሰጥም እሳቸው ግን የባርሴሎናን የፋይናንስ ጥቅምና አቅም አስከብራለሁ ብለው የዩናይትድን 30 ሚሊዮን ፓውንድ ከመክፈል ይልቅ ራሽፈርድን ደሞዝ እየከፈልንላችሁ 1 ዓመት ዳግም እናቆየው የሚለው ቅር ነው። ዩናይትድ ደግሞ ተጫዋቹን በቀጣይ በነጻ ከማጣት ይልቅ ይህንን ዝውውር ቋሚ ማድረግ ፍላጎት አላቸው። ዩናይትድ ካልተሳካም በቀጣይነት ተጫዋቹን መልሰው በቡድኑ ማጫወት አሊያም ሌላ ገዢ ፈልገው ራሽፈርድን አሳምነው መሸጥ በዩናይትድ የሚጠበቀው ጉዳይ ነው። ዩናይትድ ከራሽፈርድ ሽያጭ፣ ከነ ራስመስ ሆይሉንድ ሽያጭ፣ ከነ ዚርኪስ ሽያጭ፣ ከዛ ደግሞ ከደሞዝ የሚቀንሷቸው እነ ታይለር ማላሲያ፣ እነ ጀደን ሳንቾ ቀጣይ ክረምት ላይ ለዝውውር እንደ በጀት ይጠቀሙታል። ብሩኖ ፈርናንዴዝ 100 ጎል እና 100 ሲደመር አሲስት በዩናይትድ መለያ እንዳበረከተ ይታወቃል። በ6 ዓመት በ312 ጨዋታ እነኚህ የጨዋታ ብዛት ከሮናልዶም ከሜሲም ያነሱ ናቸው። በፕሪሚየር ሊግ ደግሞ ከኬቨን ደብሮና ያነሰ ነው። ኬቨን ደብሮና 9 ሲዝን አሳልፎ 372 ጨዋታ አስፈልጎት ነበር 100 ሲደመር ጎል 100 ሲደመር አሲስት ለመድረስ። ብሩኖ ፈርናንዴዝ ያንን በ312 ጨዋታ ብቻ በ6 ሲዝን ያበረከተው። ብሩኖ ፈርናንዴዝ ዘንድሮ የፕሪሚየር ሊጉ ከፍተኛ አሲስት ባለቤት፣ ዘንድሮ በፕሪሚየር ሊጉ በከፍተኛ የግብ ዕድል ፈጣሪ፣ በአጠቃላይም ከፍተኛ የፕሪሚየር ሊግ የግብ ዕድል ፈጣሪ፣ በአውሮፓም ዙሪያ በርካታ አሲስት ካላቸው ግንባር ቀደሙ ተጫዋች እንደሆነ ይታወቃል። ውድ ቤተሰቦቻችን በፕሪሚየር ሊግም ታሪክ ከ1994-95 በኋላ አንድ ተጫዋች ባደረጋቸው አሲስት ቡድን 18 ነጥብ አግኝቷልና በዚህም ብሩኖ ታሪካዊ ተጫዋች እንደሆነ ይታወቃል። በማንቸስተር ዩናይትድ ሌላኛውን አማካይ እናንሳው፣ ኮቢ ሜኖ። ዛሬ በዩናይትድ መለያ ከሚጠበቁ ተጫዋቾች አንደኛው የሆነ ኮቢ ሜኖ በብሔራዊ ቡድን ይጠበቃል። ስካይ ስፖርትም እንግዲህ ማጓየርን ጨምሮ ኮቢ ሜኖ በዩናይትድ እያሳዩ ያለው እንቅስቃሴ በብሔራዊ ቡድን ደረጃ የሚጠበቁ ያደረጋቸዋል ብሏል። በእርግጥ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክም ይገባቸዋል እያሉ እንደሆነ ይታወቃል። ሉክሾ፣ ሃሪ ማጓየር እና ኮቢ ሜኖ በዛሬውም ልምምር ላይ ነበሩ። በተለይም ኮቢ ሜኖም በልምምር ቦታ ላይ ነበረ። ከጉዳት የተመለሰው ሼሊሴና ፍሬድሪክሰንም ዛሬ ትላንት ከዋናው ቡድን ጋር ልምምድ አድርገዋል። ዛሬ ይጠበቃሉ። በማንቸስተር ዩናይትድ ግን ትላንትና አንድ ልምምር ላይ ያየነው ነገር ነበረ። ሌኒየሮ ጸጉሩን ፈቶት እንግዲህ ታይቶ ነበረ። እናም ሌኒየሮ በማህበራዊ ሚዲያ ላይ ያመስሉ ከተረጋገጠ በኋላ ሪዮ ፈርዲናንድም ልክ እንዳንተ በሚል የጸጉሩ ስታይሉ ድሮ ዩናይትድ ልጅ እያለ የሚያሳይ አንድ ቪዲዮ አጋርቶ ወይም ፎቶ አጋርቶ መነጋገር የሆነው ነበረ። ሌኔሮም ትላንትና በልምምር ተካፍሏል። ዛሬ ዩናይትድ በጣም ወሳኝ ጨዋታ አለበት። የዩናይትድ ተጋጣሚ በርንማውዝ ነው። አንዲ ኤራውላ በግሌ ማይክል ካሪክን አላውቀውም፣ ነገር ግን ባህሪውን ሁሉ ነገሩ ስትመለከት በጣም የተረጋጋ ሰውና ሁሉም የሚወደው ሰው ነው ብሏል። በጣም ጥሩ ስራ በዩናይትድ ሰርቷል። ሁሉም ነገር ድንቅ ይመስላል። ነገር ግን ከነሱ ጋር ጨዋታው ያለብን መሆኑ ለእኛ ፈተና ያደርገዋል በዚህ ሰዓት ብሏል። አንዲ ኢራኦላም ድክመት ካለባቸው መፈለግ አለብኝ ብሏል። ዩናይትዶችን ባለፉት ወራት በፕሪሚየር ሊጉ ምርጡ ቡድን ዩናይትድ ነበር ያለው አንዲ ኢራኦላ ጨዋታው ግልጽ ነው፣ ለእኛ ከባድ ነው። በተለይም በታክቲክ በአሰልጣኝ ባህሪና በሲስተም ረገድ መዘጋጀት አለብን ብለዋል። እኛም ጥቂት ለውጦች አደርገናል፣ ነገር ግን ያን ያህል አይደለም። የተለየ ጨዋታ ይሆናል። ዩናይትድ ባልተጠበቀ አስደናቂ ጉዞ ላይ መሆኑን ተከትሎ
ለማስቆም ሊፈትነን ይችላል ሲሉ ተደምጧል። አንዲ ኢራኦላ ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ቪታሊቲ ላይ ጨዋታው ይደረጋል። በበርንሞዝ በኩል 9 ድል 15 አቻ 8 ሽንፈት፣ በዩናይትድ በኩል 15 ድል 10 አቻ 7 ሽንፈት በዚህ ዓመት ያስተናገዱት ነው። በቪታሊቲ ስቴዲየም በሚደረገው ጨዋታ ዙሪያ ተጨማሪ መረጃ ስናነሳ በርንሞዝ በመጨረሻ 4 ጨዋታ 4 አቻ ነው የወጣው። በመጨረሻ 5 ጨዋታ ደግሞ 1 ድል ነው ያለው። የመጨረሻ 2 ጨዋታ በነገራችን ላይ 0-0 ነው የተለያየው፣ ግብ ማስቆጠር አልቻለም። ካለፉት 5 ጨዋታ በርንሞዝ በ3ቱ ጨዋታ ግብ አላስቆጠረም። በተቀሩት በ5ቱ ጨዋታ ያለው 3 ጎል ብቻ ነው። ዩናይትድ በአንጻራዊነት ባለፉት 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሞታል። ዩናይትድ በርንሞዝን 14 ሲያሸንፍ በርንሞዝ ዩናይትድን 5 ያሸንፏል፣ 6 ያቻ ወጥተዋል። ኦልትራፎርድ ላይ 4-4 የተጠናቀቀ ጨዋታ ነበረ። እንዳጠቃላይ በመጨረሻ 4 ጨዋታ በርንሞዝ አንዴ ዩናይትድ አንዴ ሲያሸንፍ 2 ጊዜ አቻ ወጥቷል። ዛሬ ምሽት 5 ሰዓት ቪታሊቲ 31ኛ ሳምንት ተጠባቂ ፕሪሚየር ሊግ ጨዋታ ማን ጨዋታውን በበላይነት ሊወጣ ይችላል? ቀደመ ግምታችሁን ላኩልን። በአውሮፓ ዙሪያ ዛሬ በጣሊያን ሴሪ ምሽት 1 ሰዓት ከ30 ካግላሪ ከናፖሊ፣ ምሽት 4 ሰዓት ከ45 ጄኖዋ ከዩዲኒዜ፣ በጀርመን ቡንደስሊጋ ምሽት 4 ሰዓት ከ30 አርቤ ላይፕሺግ ከሆፈኔም፣ በስፔን ላሊጋ ምሽት 5 ሰዓት ቪላሪያል ከሪያል ሶሴዳድ፣ በእንግሊዝ ፕሪሚየር ሊግ ያው ዩናይትድ ከበርንሞዝ ምሽት 5 ሰዓት ጨዋታቸውን ያደርጋሉ። ውድ ቤተሰቦቻችን እነኚህን መርሃ ግብሮች እንድትከታተሉ ዘናፈታ እንድትሉ የምትደግፏቸው ክለቦች ድል እንዲያደርጉ እንዲንበሸበሹ ምኞታ ነው። እንኳን ለ1447ኛው የኢድ አልፈጥር በዓለም በድጋሜ በሰላም አደረሳችሁ። መልካም በዓል ይሁንላችሁ ብለናል። ለወዳጅ ዘመዶቻችሁም መልካም በዓል እንዲሆን ተመኝተናል። ቃል ስፖርት ዩቲዩብ ቻናላችን በቀጣይ መረጃ ሰዓት ተጨማሪ መረጃዎችን ይዘን እንመጣለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እያሳያችሁም ከኛ ጋር ስለነበራችሁ አመስጋኞች ነን። አበቃን።